ይኸው ቢኒ ከማሳደጊያ ፎቶን ይዤ መጥቻለሁ። ቢኒ ቢኒ ምን ሆኖ ነው? እንጃ። ምን ማለት ነው? እኔ እንጃ። አብራችሁ አልነበራችሁ እንዴ? አዎ፣ ግን በቃ የሆነ ሰዓት ተቀየረብኝ። እድል አትዋሽኝ። ስልክ ስለተደወለለት ነው። ማን የደወለለት? እኔ እንጃ ማን እንደደወለለት አላውቅም። እድል ምንድን ነው የተፈጠረው? እዚህ ቤት ያለው ነገርስ ምንድን ነው? እኔ ነኝ መሰለኝ። ኖ እንደዛ ለማለት ፈልጌ አይደለም። ማሚ አንቺ አትረበሽ። እንዴት አልረበሽ? አንቺም እሱም ሁሉም ደህና አይደላችሁ። አንዳንድ ነገሮች ብልሽት ሲሉ ያው ሊስተካከሉ መሆኑ። ግን ቢኒ የሆነውን ታውቂያለሽ። እራሱ የሆነ ነገር ካለ ይነግርሻል። በቃሽ ኪቪ ማሚ። እሺ እድልዬ። ቢኒ ክፈትልኝ በእናትህ። ቢኒ በእናትህ ክፈተው። ቢኒ እሺ ምን ይሻለኝ? ቢኒ ክፈተው እና እናውራ። እሺ ምን ይሻለኝ? ቢኒ ክፈትልኝ እባክህ። ሜላት ቁርስ ላቅርብልሽ? ልብስሽን አትቀይሪም እንዴ? ትምህርት ቤት አትሄጂም? ከአንቺ ውድ ልብስ የኔ ተራ ልብስ ነው የሚያሳስብሽ? አዎ ያሳስበኛል። በዚህ ቡትቶሽ ነው አይደል ቢኒን የምታማልዩ? ማሚ አንድ ያላወቀችው ጉድ አንቺ ቢኒ ታፈቅራለሽ። አሁንና ምን ይጠበስ? ምን ግን ያንቺ ነው ወርቅ እግርሽ ላይ እንኳን ብታደርጊ። እታች ተረጋግጦ ልብስሽን አላየሹ? ካደፈ ገላ የቆሸሽ ጫማ ይሻላል። እኔ ነው? አይ ሌላ ጊዜ ያለው ሰው እንደማይሽ ከሆነ ትምህርት ቤት አትሄጂም? አዎ አልሄድም። ምንድን ነው? ምንም። ድሮም ሳትጀምሩ እንደማጨርሽ እርግጠኛ ነበርኩ። ቆይ ዩኒፎርም ስንለብስ ምን ሊጥሽ ነው? ምን ይውጠኛል? ምንም አይውጠኝም። መደበኛ ትምህርት ስንጀምር ዩኒፎርም ትለብሻለሽ። ከዛ ምንም የምትሰዩ ነገር አይኖርሽ። ሲጀመር ቁርስ አልበላም። ሁሌም ቁርስ ስሪ የምልሽ አንቺን ለማስረፈድ ነው። በሚገባ ቃል እኔ ካሰብኩኝ አላረፍኩም። ምክንያቱም ሰነፍ አይደለም። ቆይታ ያለሽ ምን እንደማደርግሽ። ቢኒዬ ተጨነኩልህ እኮ። እኔ የምትጨነቂለት አይነት ሰው አይደለሁኝ። ምን ማለት ነው ይሄ? በቃ ምንም አትበይ። ከቻልሽ የተወሰነ ጊዜ ፍቀጅልኝ፣ የሆነ ቦታ ልሂድ። ልጄ እባክህ ቢኒዬ፣ እባክህ የኔ ጌታ። እንዳትበይኝ አልኩሽ እኮ። እኔ አንቺ ልጅ ለመሆን ብቁ አይደለሁ። አንቺ በጣም ንጹህ ሰው ነሽ። እኔ ባንተ እንዴት እንደምኮራ አታውቅም። የኔ መከታ ልጄም ወንድሜ እኮ ነህ። ያላንተ ማን አለኝ? ሮማን ከልጄ ጋር እያወራው ነው። ቢኒ እኮ ልጄ ነው። ቢኒዬ አትጥሪኝ! ና ቢኒዬ፣ ተው ቢኒዬ፣ ተው በቃ
ተው በቃ። እቺ አስመሳይ ተረጋጋ ቢኒ። አንተ ነህ አክስትህን የምትመታው? ተጠንቅቂያት። እቺ አረመኔ እርኩስ ናት፣ ለማንም የማትራራ ረክሳ አረከሰችኝ። ቢኒ አቤት። ምን እየፈለክ ነው? ሌላ የደበቅሽኝ እድሜ ልኬን ሰምቼው የማላውቀውን ነገር። ተሳስቻለሁ እንዴ ቢኒ? መደበቄ ትልቅ ጥፋት እንደሆነ እየተሰማኝ ነው። አሁን ግን ጥፋተኝነት የሚሰማኝ እኔ ነኝ። ለምን? ፈልገህ እኮ ከሷ አልተወለድክም ቢኒ። ወይኔ ቢኒያም፣ እንደለቀቅኝ። ቢኒ እኔ እኮ ነኝ። አውቃለሁ። አትንኪ፣ ልቀቅኝ። አትንኪ። አንዱ የረከስ ነው ይበቃናል። ቆይ አሁን እኔ እንዴት ነው ሰው? ቢኒ ምን ነው? ምን ሆነሃል? ምን የተፈጠረ ነገር አለ እንዴ? ምን ያልተፈጠረ ነገር አለ? ቆይ የምሰማው እውነት ነው? ምንድን ነው የሰማኸው? የሰማሁት ሮማን እናቴ እንደሆነች ነው። ያ ደግሞ በፍጹም ሊሆን አይችልም። ሮማን ማን ናት? ቆይ አንተም ልትዋሸኝ ነው? ቢያንስ ልጅነቴ ላይ ሆኜ እኮ እጅን ይዘኸኛል። እባክህ ትንሽ ራራልኝ። ከአንተ ጋር የመጣችው ልጅ አንተን ያመጣችውን ሴት ፎቶ አንስታ ሄደች። አውቃለሁ ትልቅ ጥፋት ነው፣ ግን እኔ ደግሞ ለመልካም ያሰበችው መስሎኝ ነበር። እና ፎቶ ላይ ያለችው ሴት ልጅ እኔን ያመጣች? አዎ። ምንድን ነው? አይሆንም። አይኔ ስር ሆናማ ጉድ አታደርገኝም። ማን ናት? ተወኝ በእናትህ፣ ጉዶኛለሁ። ጉድ ሆንኩኝ፣ በእናትህ ጉድ ሆንኩ። እባክህ ተለመነኝ። በጣም ጭንቀት ውስጥ እኮ ነኝ። ማሚ፣ ደህና ለመሆን እየሞከርኩ ነው። ደህና ነኝ እንድልሽ ግን አትጠብቂ። ያስቀየመ ሰው አለ እንዴ? የተቀየምከው? እኔ ስቃዬን እጋፈጠዋለሁ። እቺ ሴት ግን ለአንቺም አደጋ ነች። ማናት? እህትሽ። ሲጀመር እሷ እህትሽ ሳትሆን ጠላትሽ ነች። ቆፍራ የቀበረችሽ። ምን? አዎ፣ ከህይወትሽ ካላረቅሻት ትገልሻለች። ቢኒ ተረጋጋ። ከዚህ በኋላ መቼም መረጋጋት የምችል አይመስለኝም። እሺ ምን አርጋህ ነው ንገረኝ። ራስሽ ጠይቂያት። አንቺ ራስሽ አውሪያት። እሺ ሜላት ምን ልትሰሪ ገባሽ? የምትፈልጊው ነገር ተናግረሽ ውጪ። ምን መሰልሽ፣
ይሄ የኛ ቤት ነው። አንቺ ደግሞ የኛ ቤት ሰራተኛ። ላስታውስሽ፣ ይሄን ክፍል የሰጠንሽ እንድታድሪበት እንድትይበት ነው። ስለዚህ አንቺ እዚህ ቤት ጥገኛ ነሽ ማለት ነው። ይኸውልሽ እኔ እዚህ ክፍል እስካለሁ ድረስ መግባት አትችይም። ቡና መጠጣትም እራት መብላት እንፈልጋለሁ እና ደግሞ የቆሻሻ ልብስ አለኝ እንድታጥብልኝ እንፈልጋለሁ። እሺ ጎሽ፣ እኔ ደግሞ እመቤቴቱ እሺ አይሉኝም ብዬ ነበር። እመቤቴ አንቺ ነሽ፣ ሁሉንም ማድረጋለሁ። ደግሞ ስራዬ ነው እና ወንድ ውጪልኝ እኮ ነው። ውጪ ቁጭ ብለሽ ነው እንደምትሰሪው? ሜላት እባክሽ ተይኝ፣ እመጣለሁ አልኩሽ እኮ። ለምን አትሄጂልኝ? ገረድ ሲጠራ አቤት ብሎ ብድግ ነው የሚለው። አልመጣም ማለት የምትፈልጊውን ነገር በሙሉ ራስሽ ሂጂና አድርጊ። እኔ ደግሞ ጣፋላቃ ነው። ምን ሰምተሻል? አሁን ከፍት ዞር በይ። አልልም እንጂ አንድ ቤት ውስጥ እየኖረን ድብብቆሽ አይከብድም? ከማን ጋር? ከአንቺ ጋር። ፈልገሽ ነበር? አዎ። ልጄ ምን አድርገሽው ነው? ቢኒያም ስንት ወንድ ልጅ አለኝ ታዲያ? ምን ነው ጩኸቴን ቀማሽኝ? እሱ ይንገረኝ እንጂ ሊደበድበኝ እኮ ተነሳ። በወልዶ አላደርሰው። ቢኒ ምንም ሆኖ አያውቅም። የሆነ ነገር አድርገሽው ነው። እሺ ምን አድርገሽው ነው? ገኒ ልጄ እንዲህ የሚሆንበት ምክንያት ገብቶኛል። እኔ ምንድነው? ምን ሆኖ ነው እያልኩሽ እኮ ነው። ሁሉም ነገር በእድል የተቀነባበረ ጉዳይ ነው። ካስተዋልሽው ከሷ ጋር ሄዶ ከመጣ በኋላ ነው እንደዚህ የሆነው። እሱ ግን እኮ አንቺን ነው የሚለው። እሱማ ይላል፣ ግን እኮ ሴት የላከው ሞት አይፈራም ሆኖ ነው። እድል እሱን አንቺ ጋር የምትልክበት ምንም ምክንያት የላት። የፈለግሽው ማመን ትችያለሽ። ግን አወቂ፣ እደርስበታለሁ።
ማንም እንደሌለኝ አውቀሽ ነው የምትጫወችልኝ? ይሁን እሺ በቃ ይሁን። ቢኒ ደህና ነህ? ደህና ነኝ። አልገባኝም። ይቅርታ እድል፣ እኔም አልገባኝም። ቆይ እንዲያደረገህ እኔ በነገርኩ ነገር ነው? እኔ ባልነገርኩሽ ነገር ነው። ምንድን ነው ቢኒ? ፍቅሬን ካረጋገጥኩልክ ማታ ጀምሮ ተቀየርክብኝ። ተይ እድል፣ እሱን ቀን አታንሺው። ቢኒ ጠላኸኝ። እኔ ራሴን ነው የጠላሁት። ይኸውልህ እኔን እንደ ርካሽ አትይ። እኔ ካንተ ውጪ ወንድ ቀርቤ አላውቅም። ረፊ በጣም ጨካኝ ሰው ነህ። እሺ እህቴ፣ አፈቀርኩሽ፣ አረከስኩሽ። ምናልባት ይሄን ብታውቂ ከኔ በላይ ትሰበሪ ነበር። እድል ምን ሆነሽ ነው የኔ ልጅ? ቀቂኝ ማሚ ንገሪኛ። እኔ ቤቴ ውስጥ ምንድን ነው የገባው? አረ ልጆቹ ሁሉ ምንድን ነው የሆኑት? ወይ ጉድ! ቢኒ ሜላት፣ ምንም እንዳትዪ። ኧረ እኔ ምንም ልልህ አይደለም። ቢያንስ ከአንቺ ጀርባ ምንም የለም። እኔ እኮ የዋህ ነኝ፣ ምላሴ ብቻ ነው። እሺ እንዲቀል ምን ላድርግልህ? ምንም፣ በቃ ዝም ማለት ብቻ ነው የምፈልገው። ሜሊ፣ ቢኒ ተቀይረሃል። ወይ እኔ ልሂድ መሰለኝ። ኖ አንተ አትሄድም። እሺ እንዲቀልህ ወይ እግርህን ልጠብህ? አመሰግናለሁ። እሺ ልደንስልህ? አንድ ነገር ብቻ ነው የምፈልገው፣ ማለት ልታደርጊልኝ ከቻልሽ። ምንም ነገር አደርግልሃለሁ። እሺ ንገረኝ እባክሽ። ለብቻዬ ተይኝ። እሺ ይኸው ወጣሁ። ቢኒ የደረሰበት ችግር እኮ ምን ያህል ከባድ እንደሆነ እኮ እረዳለሁ። እንደዚህ አይነት ችግሮች ደግሞ እኛ ጋር ብዙ ጊዜ ያጋጥማሉ እና እኔ ልረዳህ እችላለሁ። ማሪ፣ ምን አይነት ጉድ ውስጥ እንዳለው እኮ አንተ አታውቅም። ምንድነው ነገሩ? ቆይ ያቺ ሴት ማን ናት? አክስቴ ብዬ ተቀበልኳት። የእናቴ እህት ናት። እሷ ግን ወልዳ። ቆይ እንደዚህ ላይ እንዴት ሊሆን ይችላል? ከእናትህ ጋር የምታያሰረችው ሴት ናት ማለት ናት ፎቶ ላይ ያለችው መሆኑ ነው። በዚህ መልኩ እናትህ አይን ስር ሆና እናት እንዳልሆነች ማስመሰል ቢከብድም እውነቱን ግን መጋፈጥ አለብህ። ከሱ እውነት በላይ የከበደኝ ሌላ ዱብዳ አለ። ምንድነው? እንፍታው። የዚህ ሴትዮ እኮ ጉድ አያልቅ።
እናቴ ሴት ልጇ እንደሞተችባት ነበር የምታውቀው። አሁን ላይ ግን ቤታችን ሰራተኛ ሆነ የገባችው የሷ ልጅ ሳትሆን አቀር። ግን እኮ አላረጋገጥክም። ይሄንን አምኖ መቀበል ራሱ እኮ በጣም ከባድ ነው። እናትህ እድለኛ ናት። አብረን ሁሉ ተኝተናል እና ከእህቴ ጋር ነው እዚህ ሁሉ ጉዳይ ውስጥ የገባሁት። ይሄ ትንሽ ይከብዳል። ትንሽ ሞት አይሻልም እንዴ? ቆይ ከዚህ ተረጋጋ። እኔ ግን ያልገባኝ ፋይላችሁ እኮ የሚለው ተጠላችሁ ነው የተገኛችሁት ነው የሚለው። እዛ ቤትም እኮ ተጠለን ነው የተገኘ ነው። ትንሽ አወዛጋቢ ነገር ነው። ግን እውነታውን የማወቅ መንገድ ላይ ካለ ትንሽ ተረጋግተህ ሁሉንም ነገር ወቅ። ምንም የሚለወጥ ነገር የለም። ያፈቀርኳት ሴት እህቴ መሆኗን መቀበል አልችልም። ይሄ ሁሉ ተንኮል የሰራችው ሴት ደግሞ እናቴ መሆኗን በፍጹም መቀበል አልችልም። የምትቀበለው የምትፈልገውን ነው። ይኸውልህ ወላጅ እናትን አውቃታል ቢኒ። ካሳደገች እናት ጋር ደግሞ በሰላም መኖር። ምንም የሚቀየር እውነት የለም። ያፈቀርኳት ሴት እህቴ መሆኗን መቀበል አልችልም እና ደግሞ ይሄ ሁሉ ተንኮል የሸረበችው ወላጅ እናቴ መሆኗን በጭራሽ መቀበል አልችልም። ወይ እሷስ እኔ እንዴት ትቀበለኛለች? በምክንያት እኮ አልወደደችህም። ግን እኮ በምክንያት ልጠላኝ ትችላለህ። ባሏን ያሳበደችባት ሴት ልጇን ያሳጣቻት ሴትዮ ልጅ መሆኔን ስታውቅ ቆይ እንዴት አጠላኝ? እሱ አይሆንም፣ እመነኝ። እድል ትልቅ ችግር ነው የፈጠርሽው። እኔ ግን ልክ መሆኔን ብቻ ነው የማውቀው። ቢኒያም ተጨንቋል። አዎ ሊጨነቅ ይችላል። ግን ደግሞ ይሄንን ሁሉ እውነት እያወቅኩኝ ዝም ልለው አልችልም። እንዴት አወቅሽ አንቺ? አክስት ተብዬዋ የምታደርገው ነገር በሙሉ ያጠራጥራል። ከጀርባ የሆነ ነገር አለ እኮ። አንቺ ይሄንን እንዴት አወቅሽ? ቦርሳ ውስጥ ፎቶ አለ። እናም ከጀርባ የተጻፈው ነገር አነበብኩት። ያሳዝናል። እንዲህ ግን አልጠረጠርኩም ነበር። ግን ሴትዮዋን እናቱ አድርጎ መቀበል በጣም ይከብዳል። እዛ ቤት በጣም ብዙ ሴራ እያሳየች ነው። ለዛ መጋለጥ አለባት። እውነቱ ተደብቆ የሚቀር ነገር ደግሞ መጨረሻው ጥሩ አይደለም። እሱን ለመረዳት ሞክሪ። እኔ ላይም ተቀይሮብኛል አይደል? ተረጂዋ ያለበት ሁኔታ እኮ ነው። እሺ ግን ይቅርታ። ግን ይህን ነገር ያደረኩት ለቢኒ በማሰብ ቢኒ ምን እያደረክ ነው? እየጠጣሁ ነው። ግን ደህና ነህ? አይደለሁ። መቼም ደህና አልሆንም። ወደፊትም እንዴትም ደህና አልሆንም። ጥፋተኛ ነኝ አይደል? ነሽ። ምን? ይኸውልሽ እኔን መንከባከቡንም ሆነ እኔን አለው ማለት እንዳይበቃ። መቼም ግን እያስቀየምከኝ ነው ታውቃለህ አይደል? አዎ ይታወቀኛል እያስቀየምኩሽ። ግን በቃ እንዳትቀየሚኝ ከዚህ በኋላ አትምጭብኝ። ቢኒ ያለህበት ሁኔታ ተረድቼ ነው ያልተቀየምኩ ያልኩት። ተቀየሚኝ። መቀየምም መጥላትም አለብሽ። ምናልባት በሱ እንኳን ሰላም እንድንሆን።
ጠላህ? እኔ አልፈልግም። አሁን ተነሽ ውጪ። ሂጂ ተነሽ ውጪ። ተቃቀፉ። ሲጀመር እናንተ እኮ መተቃቀፍ ነው የሚያምርባችሁ። እናትና ልጅ ወይ መርከስ መርከስ እሽቀነኩ እዚህ ሆነሽ ነው እንዴ ሲፈልግሽ የነበረው? አረ ልጅ ምንድነው የነካው? ማሚ ከድል ጋር ሳይጣሉ አይቀሩም። አሁን ራሱ እሷ ሆናበት ነው ያልመታት። ምን? ደህና አይደለም ልጅ። ምን ሆኖ ምን ተፈጥሮ ነው? እንዳልሽው ተጣልተው ይሆናል። ልጅቷን አቅለለሽ አየሻት እንጂ እኮ በጣም ከባድ ሰው ናት። ስለዚህ እኔ እሱ ጋር መሄድ ይኖርብኛል። ግን ተጠንቀቂ። ቢኒኔን ምንም አይለኝም፣ አታስቢ። እቺ ልጅ ግን አስወጫት። ማንንም አላስወጣም፣ ማንንም። እና ልጅ ሲያብድ ልታዩ ነው? ሮማን አሁን ያንቺ መደናበር ምን ይሉታል? ካንቺ ህይወት ጋር አይገናኝም። ቆይ አልገባኝም። ምን ማለት ፈልገሽ ነው? እንዴት ነው የማያገናኘው? እኔ እኮ ልጁን አምጥቼ አሳድጊ ያልኩሽ። ጨክኝ ማልጨክንብሽ በሱ ነው። ጠቀምሽኝ እንጂ መች ጎዳሽኝ። ሲያድጉማ አመላቸው ተቀየረ። እሱ የእናትነት አንዱ መንገድ ነው። ልጅ ያጠፋል፣ ይረብሻል፣ ደግሞም ይመለሳል። ጥሩ ትዕግስት ሰጥቶሻል። ሮማን እንዳልወለድኳቸው ትዝ የሚለኝ አንቺ ብቻ ስታወሪ ነው። ስለሱ ባወራሽ ቁጥር ይረብሸኛል። እሺ ግን እውነቱ ይሄ ነው? እውነቱ ፈጣሪ ሰጠኝ 2 ልጆች አሉኝ፣ በእጅ ያሳደግኳቸው። ምክር አሰሚም እረስቸው። 3ኛ ልጅ ፈጣሪ ሰጠኝ እድል ናት። የሚያገባኝ ነገር የለም፣ የራስሽ ጉዳይ ነው። ሲጠጡ አድርሰኝ ነው። መጠጣት ትችላለህ? አይቻልም። እባክህ ልጠጣ። አይቻልም አማርኛ አይደለም። እኔ እኮ ላጣጣህ ብዬ ነው። አልፈልግም። እሺ በቃ ዝም ብዬ እቀመጣለሁ። ታድለሽ። ታድዬ? እኔ ነኝ የታደልኩት? እኔ? አዎ እድለኛ ነሽ። በታሪኬ ለመጀመሪያ ጊዜ ሰው ታድለሽ ሲለኝ አንድ ምክር ልምከርሽ። እሺ። ይኸውልሽ ዝም ብለሽ ይኸውልሽ ኑሪ። ምንም አይነት ነገር ለማጣራት አትሞክሪ። ስለምን? ስለምንም ነገር ምንም አይጠቅምሽ። አንዳንድ ጊዜ ያልሰሙት ነገር አይቆጭ። እኔ ላግዝ የምችለው ነገር አለ? የለም። ባይሆን እኔ በአንድ ነገር አግዥሻለሁ። እሱም ቢሆን በምክር ተሳስተሽም ቢሆን የማይጠቅምሽን ነገር ለማወቅ እንዳትሞክሪ። እሺ ጥሩ። ምን አለ ብሬ ትንሽ ብጠጣ? ውጭና ጠጪ። እንዴ እንደዚህ ሆነ ልወጣ ወይ? ካልሆነ ድል ልጥራት እንዴ? ማንንም አልፈልግም።
ቆይ ወዴት ነው? እዚሁ ነው። ምንድን ነው መጣ? መጠጥ ይዞ ወዴት ነው? መጠጥ ቤት። መጠጥ ቤት አትሄድም? ለምን አልሄድም? እሄዳለሁ እንጂ ማሚ። ሁሉንም ነገር ረስቼ ልምጣ። እዚህ የቤቱ መረጋጋት ራሱ ምንም እንዳልሰክር እያደረገኝ ነው። ምን? አንተ እንኳን መስከር ከመቼ ጀምሮ ነው የምትጠጣው? ማሚ አሁን የተሸከምኩትን ጉዳይ ሰክሬ ራሱ በሆነልኝ። ቆይ ምንድን ነው የሆንከው? አይ ማሚ የሆንኩትም ነገር ብነግርሽ ስቀሽ እንደምታልፊ ነው እኮ እየጠየቅሽኛለሽ። ምንድን ነው ቢንዬ? ለእናት ያካፈሉት ይቀላል። ማሚ ተይ፣ ይከብድሻል። ክህደትን መቋቋም በጣም ይከብድሻል። ምክንያቱም ደግሞ አንቺ እውነተኛ ሰው ስለሆንሽ። አሁን ግን ከዚህ ቤት የትም አትሄድም። ለምን? የጠጣኸው በቂ ነው። ካልሆነ እዚህ ይመጣልሃል። እዘንልኝ እንጂ እኔ ልጅ። እህትሽ ትዘንልሽ እንጂ አንቺ እንደ እህት የቆጠርሻት እሷ ክፉ የሆነችብሽ እህትሽ ነበር ማዘን የነበረባት። አንተ አታዝንልኝም ማለት ነው? ማሚ ከማዘን ማለፍ እኮ እየተቃጠልኩ ነው። እሺ እኔ ልጅ አላሳዘንም? እሺ ለኔ ብለህ ግባ። ለኔ ስትል ቢኒ ደህና ነህ? ደህና ግን እኮ አንቺ ልጅ ዝም በይ አልኩሽ አይደል እንዴ? እድል ብትሆን ዝም በይ አትባልም ነበር። እባክሽ ሜሉ መጠጥ ገዝቼ ልምጣ? እንደዚህ አይነት ነገር እዚህ ቤት ለምን እንደተፈጠረ እንዳለ አላውቅም። እድል ይሄ ሁሉ ነገር ግን ባንቺ እንደሆነ ወቂ። እሺ? አዎ አውቃለሁ። ካወቅሽ ውልቅ በያ። አረ እናንተ ሰዎች እባካችሁ ዝም በሉ። ምን ነው ተሳሳትኩኝ? ሮማን ሲጀመር መሽቷል፣ እንተኛ። እሺ ግን የመጨረሻ ጥያቄ አለኝ። ምንድን ነው? አንቺንም ቢኒንም ድልንም ነው። ቢኒ ልጄ እባክህ አታስጨንቀኝ። ምን ሆነ ነው? አንቺን ዝም በይ ብዬሻለሁ። አልልም፣ ዝም አልልም። እዚህ ቤት እንደኔ የሚያስብልህ ሰው የለም። ቆይ ግን ቢኒ ምን አድርጌ ነው? እኔ እኮ እንደ እናትህ ነኝ። አውቃለሁ አንቺ ወላጅ እናቴ ነሽ።